ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም ከቻፕ ስቶሪ ጋር ተመልሰን መተናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። ሁላችሁም ደግሞ ይህን ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃለን። ሰላም ነው ቻፕ? አለን እግዚአብሔር ይመስገን ሰላም ነው። እንዴት ነው? አለን ሁሉ ሰላም እግዚአብሔር ይመስገን። እንዴት ነው እናንተ ጋር? አለን እግዚአብሔር ይመስገን ሁሉ ሰላም ነው። ምን አዲስ ነገር አለ ከታሪካችን ውጪ? ከታሪካችን ውጪ ባለፈው ኮሜንት ላይ በጣም የተገረምኩ ነበረ፣ የተዝናናው ነበረ። እሺ ብዙ አንተ እንደምትለው ነው። ብዙ ጊዜ ያው ኮሜንት ሁሉ ነው የምናነበውና አንዳንዴ እዚህ ጋር ታሪክ መተን ሰርተን ከሄድን በኋላ እውነት የማይመስሉህ ነገሮች ግን እኛም ጋር በጣም ብዙ ያሉ ታገኛለህ። ለምሳሌ ከዚህ በፊት የውሃው አንድ ውሃ መጠጣት ማትወድ ልጅ ሰርተን ነበርና አስታውስ። እኔ አሁን ያን ዜና እስካነበብኩበት ጊዜ ድረስ እንደዛ አላቅም ነበር። ኦኬ ኮሜንት ላይ ግን ብዙ እንደዛ የማይወዱ ሰዎች እንዳሉ አረኔም አልወድም እያሉ ገርሞኛል። እኛ ጋር ማለት ያው አይመስልም። ኢቭን ከማቃቸውም ሰዎች እንደዛ አጋጠመኝ። ኦኬ እኮ አው ገሌላውን ሲነሳ ነው አረኔም የሚለው ሰው ያ የካልሲውንም አነበብኩኝ ገርሞኛል። እነሱ ላይ ራሱ የክብሪት ጫፍም ይበላል። የባለፈው በሰራነው ቪዲዮ ላይ ማለት ነው ኮሜንት ላይ ያስቀምጡልን ብለናል ነበር። የክብሪት ጫፏን ምንድን ነው የምትባለው? ባሩድ አትባልም፣ ሰልፈር ነው። እሷን ሰልፈር መሰለኝ ደግሞ ሌላ እንግዲህ ሰልፈር መሰለኝ የሚባል አላቅም እኔ ምን እንደሚባልና እሱን መብላት የሚወዳለ አፈርም ይበላል። አዎ በጣም አንዷም የ8 ዓመት ልጅ ካልሲውን ሲያወልቅ ያሸታል ብላ ጽፋለች። አይገርም? እና ያድግበታልና በጣም ይገርማል። እና ሲነሳ ነው ልክ የራስ ታሪክ የምታገኘው። ግን በጣም ያስገረመኝን ልንገርህ። አንደኛው አይጻፈችልን እኔ የጡት ማሳያዣዬን ማሽተት በጣም ነው የምወደው እና እሱም ሱስ ነው ወይ እያላችሁ ነው ብላ ጽፋለች። ምትሏትን በሏት ግጥም አርጎ ሱስ ነው እህታችን። ግጥም አርጎ ሱስ ነው። አሁንም ገርሞኛል አንብቤው። ይገርማል። የተለያየ እንትን ባህሪ አለና ይገርማል። የጡት ማሳያዣው ደግሞ የሷም ራሱ የሚገርም ነው። እሱ ራሱ እንዳንድ የሆነ አለ አይደል? እንደ ትልቅ ዜና ነው። ካልሲዮን እንደምትለው የሚባል እኮ ነው ራሱ። ሆስፒታል ሳገቢ አሁኑን አቁሚ ብለህ ግን የሆነ ትሪትመንት የሆነ ዘዴ ይፈልጋል መሰለኝ። ልማድ መጥፎ አይደል? አስበህ አታረገውም። ኮጅህ ራሱን ነው ወስዶ አንስቶ ምናምን የሚያደርገው ሰውነት ራሱ ነው። ይገርማል። እና በጣም እናመሰግናለን ስለምትሰጡን ሀሳብ አስተያየቶች። አሁንም እንግዲህ ዛሬም ታሪኮች ይኖሩናል። ቻፕ ስቶሪ ይዞልን መጥቷል፣ እንሰማለን። ደግሞ እናንተን ተሞክሮ እኛም ደግሞ እዚህ በቀጥታ እንናገራለን። ኮሜንት ላይ ታሰፍሩናላችሁ። አሁን ማለፍ እንችላለን አይደል? እንችላለን። አጠራ ያሉ ናቸው። መጀመሪያ ወደ ጃፓን ነው መንበረው። ጃፓን አንድ ልጅ ነበረ እና በሚገርም ሁኔታ ስልኩን አዘውትሮ ከመጠቀሙ የተነሳ ጎንብሶ አንገቱ ተቆልምሞ ቀርቷል። እንደዚህ እንትን ብሎ ማለት ነው ጎብቶ ተቆልምሞ ቀረ በቃ። እና ምንድነው ልጅ እያለ ትምህርት ቤት ኖርማል ልጅ ነበረ፣ ይሄዳል ይመጣል ምናምን ልጅ እያለ እና ቲኔጅ መሆን ሲጀምር ትምህርት ቤት ቡሊ ያረጉታል በተደጋጋሚ ማለት ነው። እና ያ ነገር ይበዛበትና ከሰው መገለል ይጀምራል ማለት ነው። ራሱን ማግለል እያለ ያ ራሱን የማግለል ባህሪ አድጎ ትምህርቱ ላይ ያቆማል። ቡሊም ስለሚያረጉት ማለት ነው። ቡሊ ስለሚደረግ ጭራሽ ትምህርት ቤት መሄድ ይተውና ትምህርትም ያቆማል። ከዛ በኋላ ክፍሉ ይገባል። ክፍሉ ገብቶ ስልኩ ላይ ነው በቃ ጌም ይከተከታል። በቃ ጌም ሲጫወት ይውላል፣ ይተኛል። ሲነሳ ጌሙ ነው በቃ። እንዲህ ብሎ ጎብጦ አጎንብሶ ነው የሚውለው። እና ከጊዜ በኋላ ይሄ ተደጋጋሚ የሚያረገው ነገር ችግር ያመጣበታል ማለት ነው። መዋጥ እየከበደው ይመጣል፣ ክብደት በጣም ይቀንሳል። እና ይሄ የረጅም ጊዜ የስልክ ሱሱ እየተባባሰ በዛው መጠን ማለት ነው ይመጣልና የሆነ ሰዓት ላይ በቃ ካቅም በላይ ይሆንና ቀና ማለት ያቅተዋል። ጭራሽ አንገቱ እንደዛው እንዳለ ይቀራል። ቀና ማለት ያቅተዋል። ምንም ጭንቅላቱን ወደ ላይ አድርጎ ማየት ምናምን አይችልም።
ጣሪያውን ማየት ከፈለገ እንግዲህ መተኛት ነው ያለበት ወይ የሆነ መዘቅዘቅ ነገር ነው እንጂ ቀና ማለት አይችልም። እና ህክምና ይሄዳል። ህክምና ሲሄድ ያዩታል፣ ይመረመራል እና በጣም አልፎ አልፎ የሚያጋጥም ኮንዲሽን ነው ብለው ዶክተሮች ዲያግኖስ ያደርጉታል እና ትሪትመንት መስጠት ይጀምራሉ ማለት ነው። በቃ አንገት መቆልመም ነው ተብሎ ማለት ነው። ቀና ማለት አይችልም። ስለዚህ መጀመሪያ የሰጡት ትሪትመንት ምንድነው? ይሄ አንዳንድ ሰው አንገት ላይ ወይ ወገብ ላይ ለዲስክ ብሎ የሚያደርገውን እንትን አይተሃል? እንዲህ የሚታሰር ፕላስቲኮች፣ ብረቶች ምናምን ይሄ የሚታሰር ክብ ነገር እንዲህ አድርጎ ይዘሃል እና እንደዛ አይነት አንገት ላይ የሚታሰር ነገር ሊያረጉለት ይሞክራሉ። ግን አልሆነም። በዛ የሚመለስ አይደለም። ምንም አላገዙም። በኋላ ያለው አማራጭ ምንድነው? መጨረሻ ላይ ሰርጀሪ መሰራት እንዳለበት ይወስኑና ሰርጀሪ ይደረጋል ማለት ነው። ሰርጀሪ አድርገው ውስጡ እንግዲህ አንገቱ ውስጥ ብዙ ነገር ነው ያስገቡት። ብሎን፣ የብረት እንደዚህ መወጠሪያዎች ምናምን አድርገው ውስጥ አስገብተው ሰርጀሪ ይሰራል ማለት ነው። አቃኑት። ከዛ በኋላ ሰርጀሪውን ተሰርቶ ከ6 ወራት በኋላ አንገቱን እንዲቀና ማለት ችሏል ማለት ነው። ማለት ሁሌ እንደዚህ እንዳቀረቀረ እንደነበረ ቀና ብሎ መያዝ ችሏል። በፊት ቀና እንኳን ቢል ኢቭን ህክምናው ላይ ያለ ማለት ነው ቀና ብሎ ተመልሶ ነው እንትን የሚለው። አንተ እንደዚህ ያልክና ጫፏን ዜናዋን አይቻት ነበርና ርዕሱ በጣም አሁን አንተ ስትገልጸው በጣም የሚገልጸው መሰለኝ። ያየሁት ምን ብሎ መሰለኝ ያየሁት እንዳልከው ጃፓን አይደል? አንድ ጃፓናዊ ልጅ በስልክ ምክንያት አንገቱ ወድቋል ነው ያለው። እንደዛ አንገቱ እኮ ወድቋል እኮ ልክ አባባሉ አሁን በጣም ይገልጻል። በቃ ወደቀ ነው የምትለው። በቃ ወድቋል፣ ጭንቅላቱ መሸከም አይችልም፣ አንገቱ ወደቀ ነገር ብሎ ብቻችን ብቻ ዜና እንትን ሲል አይቼው ነበርና ፎቶ ላይ ዲቴሉን አላውቀው። ፎቶ ላይ ታየዋለህ። ወድቋል፣ በቃ እንደዚህ ነው ቆልመመነ፣ በቃ ሄዷል። ይሄ እዚህ ገብቷል፣ በቃ እንደዚህ ማለት ጥፍ ብሏል እኮ በቃ ወደቀ። አንገቱ ጭንቅላቱ መሸከም አልቻለምና ተረቱንም አፈረሰው። የትኛውን ተረት? የኛ ተረት አለ አይደል? ራሱን መሸከም የማይችል አንገት የለም የሚባል ተረት አለ። ራሴን እችላለሁ ለማለት ነው ነገሩ። ገብቷል? የሁሉም ሰው አንገት ጭንቅላቱ ትልቅ ቢሆን ምን ቢሆን መሸከሙ አይቀርም። ጭንቅላትህን አንገት ቀጭንም ቢሆን እንኳን የራሱ ከሆነ ማለት ነውና ራሱን የማይችል አንገት የለም ይባላል። እና ግን ያው አልቻለም። የዚህ የሚገርምህ በሚገርም ሁኔታ እዚህ ከስፓይናሉ ውስጥ ያለ እንትን ተሸርፎ እኮ ነው የስፓይናል ይሄ አጥንቱ የሆነ ነገር ተሸርፎ ጡንቻዎቹ እዚህ ጋር ያሉት ተዳክመው እዚህ ጋር እብጠት ማብቀል ጀመረ። አበጠ። በጣም አብጦ ነበር ይሄ ማጅራቱ ላይ ማለት ነው። እና ዲጎብቶ አብጧል በጣም። አንድም በሰርጀሪ እሱን ነው ቀደውም ይሄ እብጠቱንም አውጥተውለታል። እንግዲህ ይህን ፕሮግራም የሚመለከቱ ወጣቶችም ካላችሁ እንዲሁም ወላጆች ካላችሁ እንግዲህ ልጆቻችሁ ላይ በጣም እዚህማ ያለው ትሬን ላይ ምናምን ይሄ ጌም ሱስ እንዲህ ብለው በቃ እንዴት ልበል ጉልበታቸው ድረስ ወርደው በቃ ቀርቅረው በስሜት ማለት ነው የምታያቸው እና ረጅም መንገድ እንደዛ ሲሄዱ ስታይ በቃ የሆነ እንደዚህ ቀና ብለው እንትን ማድረግ የለም እንዲህ ማቀርቀር እና ያስፈራል በጣም። እና ከዚህ ብዙ ትምህርት እንደሚወስድ ሰው እርግጠኛ ነኝ። ምን እንዳስታወሰኝ ታውቃለህ? እኔ አጎንብሶ ታፕታፕ አድርጉ፣ ሼር፣ ኮፒ ሊንክ ቤተሰብ ሪንግ ላይት ላይ ነው እንደውም ላይቭ የሚገቡትማ እንዲቀጥ ነው እንደውም አሪፍ ነው። እንደዛ ታፕታፕ የሚያደርጉት ናቸው እንጂ አቀርቅረው ይሄን ያሉት ክፍል የገባው ሰውዬማ ቀጥ ብሏል። አንተ ግን ቲክቶክ ስታይ እንዲያታይም እንዲያርጋ አታይም እንዲያርጋ ነው የምታየው። የገባውማ ሰውዬ ስታንድ ላይ ሰክቶት ቀና ብሏል እያወራ ነው እሱ። እና ደግሞ በፊት አንዳንድ ቦታ የምናውቃቸው ነበሩ አይደል? በጣም የሚያጠኑ ልጆች ምናምን እንደዚህ ጎብጠው የሚቀሩ ነበሩ እኮ። ጥናት የዛሬ ና ያርገውና ድሮ እንደዛ እስኪ ጎብጡ የሚያጠኑ ልጆች እስኪ ጎብጡ የሚያጠኑ ነበሩ። በደንብ ማስታወሰው ልጅ አለ እንዴ በደንብ። ይሄን ይመስላል ጃፓን የተፈጠረው። በጣም ትልቅ ትምህርት የሚሰጥ ነው ለሁላችንም። ስልክ ላይ ማቀርቀር በጣም ከባድ ነገር ነው። በተለይ ደግሞ ለልጆች ጌም ሲሆን ይመስጣል። ረጅም ሰዓት ምናምን ያቀረቅራሉ። እሺ እንለፍ ወደሚቀጥለው ወደ አፍጋኒስታን ነው የምንሄደው። እሺ አፍጋኒስታን አሜሪካ ስትወጣ እኛ ደግሞ እንገባለን።
ባለፈው ነበር ለቀው የወጡት መጀመሪያ ስለ ቼዝ ልንገር ኦኬ ቼዝ ያው ህጉ እንትኖቹ ላይ ካስል የሚባለው አለ አይደለ ካስል እንዴት አሁን እንግዲህ ወዴትና ወዴት መሄድ እንደሚችሉ አጠራ ለመግለጽ ነው ገባ ትክክል ያው በደፈናው ከማለት ሰው እንዲገባው ማለት ነው እና ይሄ ካስል የሚባለው ቀጥታ ነው የሚሄደው በየትኛውም ዳይሬክሽን ቀጥታ ይሄዳል በየትኛውም ዳይሬክሽን ቀጥታ የፈለገውን ያህል ስቴፕ ይሄዳል 10 ይሁን 5 ምንም ገባ ፖፕ የሚባለው ጳጳሱ ደግሞ ዲያጎናል ነው የሚሄደው ፖፕ የሚባለው ማለት ነውና ዲያጎናል የፈለገውን ዳይሬክሽን ይሄዳል ፈረስ ከሆነ ፈረስ የሚዘልነው እሱ ሌላ ነው እንትን የለም ንግስት ደግሞ ልክ እንደ ካስልም ልክ እንደ ፖፑም ቀጥታ ዲያጎናልም መሄድ ትችላለች የሁለቱንም እንትን አቀናጭታ ማለት ነውና በጣም ፓወርፉል ናት ንጉስ ከሆነ ደግሞ አንድ ስቴፕ ብቻ ነው የሚሄደው ባለው አቅጣጫ እና ምን ይፈጠራል እዛ ታሊባኖች አፍጋኒስታን ውስጥ ቼዝን ይከለክላሉ ማለት ነው እና የከለከሉበት ምክንያት ደግሞ ንግስቷ በጣም ፓወር አላት ገባ ንግስቷ በጣም ፓወር ስላለ እሺ ተከልክሏል አንዱ ምክንያት ይሄ ነው አፍጋኒስታን ውስጥ ቼዝ መጫወት አይቻልም ይችላሉ እኮ በፊትም እኮ ይፈቀድ ነበር አፍጋኒስታን ውስጥ አሁን ታሊባኖች ናቸው ገባ እኮ ገባኛ ታሊባኖቹ አንደኛው ምክንያት ሌላኛው ምክንያት ደግሞ ቁማርን የሚያበረታታ ጨዋታ ነው ምናምን ብለው ነው ግን ያው ዋናው እንትን ንግስቷ በጣም ፓወር አላትና እኮ ለሴት ላይ ትንሽ እንትን ናቸው ሲሪየስ ናቸው ነገር መሰለኝ እኮ አይደል ታሊባኖች ይመስለኛል እንግዲህ ሞር በደንብ የሚያውቁ ሰዎች እንግዲህ ደግሞ ኮሜንት ላይ ያካፍሉ አንድ ዓለም ነዋሴማ እንዲሰራው ፕሮግራም አይቼ ነበርና በጣም ነው የሚጫኗቸው ሴቶቹ ታሊባኖች የሚለውን ይያዝ ታሊባን እኮ ለዛ ነው እንጂ እኮ ሌላ ቦታማ እንዴ ይጫወታሉ እንደውም ህዝቡ እንትን እያረገ ያለው ምንድነው ነው አይ ክሊር ማድረግ የፈለኩት ከእስልምና ጋር አገናኝቻለሁ የተናገርኩት ታሊባኖች ስለሆኑ ነው ለማለት ፈልጌ አዎ ከሃይማኖቱ ጋር አይደለም በቃ እንደ ከአንድ መንግስት ጋር ብለህ አያይዘው በቃ ኖርማል ምክንያቱም ራሱ ነዋሪዎቹ የሚሉትም እንደዛ ነው ሌሎቹ ቦታዎች ያው ይፈቀዳል ይሄው ይጫወታሉ ለምንድነው የሚከለከለው ገባ እና እንደዛ ጋር ሳይሆን በቃ ታሊባኖቹ እንደዛ ብለው ከልክለዋል ያው በቁማርንም እንደ ቁማር ነው የሚታየው እና ወይ የታሊባን ቼዝ መፍጠር ነው ቼዙ ይኑር ከዛ የንግስቷን ፓወር ለንጉሱ ለምን አይሰጡት ወይ ለእንትኑ ሰጥተውት ማቀየር እኮ ነው ቀላል እኮ ያደርስልሃል ወይ መልእክት እንግዲህ ከተስማማ ያደርስልሃል እና ይገርማል ያው እንዳልኩ የቁማር ያበረታታል የሚለውም እንዳለ ሆኖ ማለት ነው ቁማር ያበረታታል ያለ ምንም መሳሪያ ቁማር እንደዚህ በድብ ትጫወታለህ ቁማር መጫወት ከሆነ አላማ ምንም ሌላ የመጫወቻ የጌም ዕቃ እኮ አያስፈልግም አንተ ቁማርተኛ እኮ ጌምን ብታጠፋው ፑሉን ብታጠፋው ማሽኖቹን ብታጠፋ ሰው እንደዚህ እንደ ድብ እንደዚህ አድርጎ ኳስም ተመታቶ ምናምን ይጫወታል ቁማር ምንም ቁማርን መሳሪያው አበረታታውም ያለው ነገር ብዬ ነው ማስበው ትክክል አንዳንዶቹም የሚሉት እንደዚህ ነው አሁን አንድ የካፌ ባለቤት አለ ለምሳሌ የሚለው ምንድነው አይ ይሄ ቁማር ምናምን የሚሉት እንኳን ምንም እንትን አይደለም ምክንያቱም ሌላ ትላልቅ ሀገሮች የኛን እምነት በሚከተሉ ሌጋል ሆኖ ሰው እየተጫወተው እየተዝናናበት ጊዜ እያሳለፈበት ነው እንደውም አይምሮንም ስለሚያሰራ በጣም አሪፍ ጌም ነው ሌላ ዳማ ከመጫወት ወይ ሌላ አይነት ጌም ከመጫወት ቼዙን ብጫወት አይምሮዬም ሞር እንዴት ነው ብዙ እንድታስብ ስለሚጠይቀህ ማለት ነው ብዙ እንድታስብ አይፈልጉም እነሱ አይምሮ አሪፍ እንዲሆን አይፈልግም እሱም አንዱ እንትን ነው ነዋሪውም አልተስማማውም ገባ እና anyway በዛ ምክንያት ተከልክሏል ይገርማል አዎ ግን ምን አለ መሰለህ ቢከለከልም ያው እንግዲህ ያው አንድ ላይ እዛው ቁጭ ብለህ ፊት ለፊት ስትጫወተው ደስ ስለሚል ነው እንጂ ኦንላይን ምናምን እንደልብ ወይ ቤት ውስጥ ምናምን እንደልብ ትጫወታለህ ግን ምንድነው ካፌዎች ላይ ውጭ ቁጭ ብለህ ምናምን ላትሽል ትችላለህ አዎ እሱ ነው ምክንያቱም ቦርዱ ልክ ዳማኛ ምን ጫወትበት የለም ቁጥራቸው ተመሳሳይ ነው ልክ ዳማ የምትጫወትበት
ነው እኮ አይነት ወደ ሁለቱም ያለው እንትን ማለት ነው። ስለዚህ ቦርዱ ቤተ ቢገኝበት ምንም ችግር የለውም ዳማ የምጫወትበት ነው ትላለህ። እንትኖቹ አይገኙ እንጂ ንግስቷ እስከተገኘች እኮ ፈረሶቹ ምናምን አይገኙ እንጂ ያለሱ ደግሞ ውበት የለውም። የሆነ ነገር ቼዝ ደግሞ እንዲያነሳ እንዲህ ስትጫወተው ነገር ነው አይደል? ቆርኪ ስትጫወተው አይደል? ያምታታሃል እንጂ ራሱ ዝም ብለህ በተወሰነ እንደው ሲስተም ብትፈጥርም አይሆንም። ያ ስራ ነው የሚሆንብህ ከጨዋታ ይልቅ እንደዛም ያ እኔ ይመስላል እንግዲህ አፍጋኒስታን ከሰሞኑ የተፈጠረው ይሄ ነበር። እንለፍ ወደሚቀጥለው። እሺ የሚቀጥለው ደግሞ ወደ ቻይና ነው የምንሄደው። እሺ ጉዳዩ ከተፈጠረ ትንሽ ቆየት ተብሎ ነበር፣ ግን ቪዲዮ ሰሞኑን ነው እንደ አዲስ ሶሻል ሚዲያ ላይ ሲመላለስ የነበረው እና ቪዲዮ የሚያሳየው ምንድነው አንድ ቻይናዊት ሴት ሻንጋይ ኤርፖርት ውስጥ ያው ቼክ ትደረጋለች ማለት ነው፣ ፍተሻና ፓስፖርት ፍተሻ ምናምን የተደረገች። ሰራተኛዋ ፓስፖርቷን ታያዋለች፣ እሷን ታያታለች። ማሽኑ አለ ደግሞ ፊትህን ስካን የሚያርግ እነሱ በጣም ይጠቀማሉ ታውቃለህ። ምን ፊት ስካን ማድረግ ኢቭን መንገድ ላይ ስትሄድ ፊትህ ስካን ተደርጎ ምናምን በደንብ እንኳን ኤርፖርት ውስጥ ማለት ነው። እና ማሽኑን ማለፍ አልቻለችም ሴትየዋ። ፓስፖርቱ ላይ ያለው ፊቷና ስካን እያረጋት ያለው ፊቷ አይገናኝም። በኋላ ምንድነው ለካ ሜካፕ አጠቃቀሟ ሜካፕ አብዝታ ነው እና ተቀይሯል በቃ ፊቷ ኮምፕሊትሊ። እና ኤርፖርት ሰራተኛዋ ፓስፖርቷን ይዛ ማለት ነው ያሳየቻት፣ ይሄንን እስክትመሲ ድረስ ሂጂና ታጥበሽ ተስተካክለሽ ነይ ስትላት ያሳያል። እና ያቺ ደግሞ ያው ይሄ ዋይፕስ ፊት መጥረጊያ ምናምን የለው እየጠረገች ምናምን እዛ ኤርፖርት መሃል ላይ ተሰብስቦ ለማለት ያሳያል ማለት ነው። አዎ እና በጣም ተቀልዶበታል እንትን ተብሏል ምናምን። እና አሁን ነው እንደ አዲስ የወጣው። የተፈጠረው 2024 ውስጥ ነው ሴፕቴምበር ላይ። ግን በጣም አሁን ሰሞኑን ነው እየዞረ ያለው ሶሻል ሚዲያ ላይ። ኦኬ እና ብዙ ሰው ሁሉ አልከፍትም ይላችሁ አሉ አይደል ይባላል እኮ። ያ ሌሎቹ ሰዎች ደግሞ እንደዛ ሳይሆን ያሉት ማሽናችሁ አሮጌ ስለሆነ ነው። ጥሩ ማሽን አፕዴት የተደረገ እንዴ ልበል፣ በጣም ዘመናዊ ማሽን ቢሆን ኖሮ ሜካፕ ኖረ አልኖረ የፊትህን የአቀማመጡን ዲስታንሱን ለክቶ ምናምን አይኖችህን እንደዛ እንትን ማወቅ ነበረበት እሷ እንደሆነች። ሜካፕ ስለተቀባች የማይለይ ማሽን ከሆነ ምንም ይሄ ማይረባ አሮጌ ማሽን ነው ምናምን ብለዋል ግማሾቹ ደግሞ እንዳልከው ልክ ሊሆኑ ይችላሉ። ለምንድነው ታውቃለህ? ለምሳሌ አሁን አይፎን 16 በተለይ 16 እንዲህ ገና በሰያፍ ሲያይ ገና ይከፍተዋል። ገና እንደዚህ ማለት በጣም ደካማ ይወቀሱ ነበረ። በጣም እንትን ማለት ደካማ ነበረ ይሄ ስካን የሚያደርገው ሲስተማቸው ማለት ነው። አሁን ግን በጣም ቤስት ሆኖ በቃ እንዲህ ገና ከኬስ ገና እንዲህ ሲያይ ገና ይከፍትልሃል። እና በጣም ፊትህን በደንብ ያው መጀመሪያ ስታስገባው በደንብ ዲቴክት አድርጎ በደንብ ነው እና በጣም ሎ ላይትም ላይ ይከፍትልሃል። ያ ማለት ብቃቱን ነው የምታይበት ገብቷል። ደንብ ስካን አድርጎ ምናምን ማለት ነው። ስለዚህ ሜካፑን አልፎ እንዳልከው አጥንት አቀማመጧን ምናምን መያዝ ነበረበት። እውነትም ያስኬዳል ልፈልግ ግን ይሄ አይፎን ያልከው ምናልባት እንትን ቢሆንስ ዝም ብሎ ፊት ስላየ ብቻ አይደለም ይከፍተው አይደል? ምናልባት አንተም ባትሆን ፊት ሳይከ አንተም ባትሆን ፊት ስላየ የሚከፍተው ከሆነ ችግር ነው። ኖ አንተ መሆንን ነው እንጂ ማንንም ለሌላማ አይከፍትም እንዴ። አንተ ነው እንጂ ግን ቶሎ ዲቴክት ያደርጋል ልፈልግ ነው። ቶሎ ነው በቃ የሚከፍተው። እና እንደዛ ሆኗል። ቻይና የሰሞኑ ቪዲዮ እነሱ እንትን ላይ ሲመላለስ የነበረው ይሄ ነው። አንድም ይገርማል። እንለፍ ወደሚቀጥለው። የሚቀጥለው ደግሞ ወደ ሃይቲ ነው የምንሄደው። ሃይቲ እንዴት እንደየሀገሩ ፕሮናውንስ ይደረጋል። በተለይ የሀገር ስሞች እኮ በጣም የተለያየ ነው። እኛ ጣሊያንን ጣሊያን እንላለን፣ እንትኖች ኢታሊ ይላሉ ምናምን እንደዛ ማለት ነው። ስለዚህ ሃይቲ ብትሉ እኛማ የምንለው ኢጣሊያ ነው የምንለው። ጣሊያን ኢጣሊያ የሚለው ማን ነው ታዲያ? ኢታሊ ሌላ ነው። ኢጣሊያ የሚለው ኢጣሊያ የሚባል አላውቅም። ኢጣሊያ እዚሁ ጋር ፈልስፌ ነው እንዴ? አይ ምናልባት እኔ ይሆናለሁ እንጂ ጣሊያን
አሁን እንግሊዝን እንግሊዝ ነው የምንለው ሰዎቹን ነው አገሩን ሳይሆን ሰዎቹን ነው እኮ። እንግሊዝስ ምን አልከኝ? እንግሊዝን አሁን እኛ እንግሊዝ ነው የምንለው አይደለ? ጣሊያኖች ደግሞ እንግሊዝን እንግሊቴራ ነው የሚሉት። እሱማ እንዳገራቸው። ከዛ እንደየሀገር ነው አጠራሩ ልፈልጌ ነው ገብቷል። አሁን ጀርመንን ለምሳሌ እኛ ነን ጀርመን የምንለው እንጂ ራሳቸው ዜጎቹ ጀርመን አይሉም፣ ዶችላንድ ነው የሚሉት ሀገራቸው። ኦኬ ዶችላንድ። ግን ኦፊሻሊ ያው ጀርመኒ ምናምን ይጻፋል፣ ግን ዶችላንድ ነው የሚሉት። ኦኬ እንደዚህ በቃ የሀገር ስሞች ትንሽ። ስለዚህ አሁን ሃይቲ ልትለው የሚለው ሰው ይኖራል፣ አይቲ የሚለው ይኖረው ይችላል፣ አይቲ ሁሉ ሊሆን ይችላል። ዋናው ዞሮ የምንሄደው ወደዛ ነው። ለማንኛው እዛ ብዙ እንትኖች አሉ፣ ጋንጎች አሉ በየቦታው ሃይቲ ውስጥ የተለያዩ ጋንጎች አሉ። እና ደግሞ ምናልባት አንዳንድ ቪዲዮ አይተህ ከሆነ ቀልድ አያውቁም፣ ሲጣሉ ነው አይተሃል። በገጀራ ምናምን ነው ኖርማል ላይ ሰፈር ጸብ እንደዛ ሴቶቹ ጭምር አይቻሉ፣ ምንም መስሚያ የላቸውም። እና እዛ እንደዚሁ የተለያየ በእነዚህ ጋንጎች የተለያዩ ወንጀል ይፈጽማሉ ማለት ነው። የተለያየ ቦታ እየሄዱ እንደ ኖርማል ነው ይፈለጋሉ ምናምን፣ ግን ፍርድም ብዙ ጊዜ አታገኝም እነሱ ቢጎዱ። ለምሳሌ ገባ እና የተፈጠረው ምንድነው? መንገድ ላይ ምግብ የምትሸጥ ሴት ናት። እቺ መንገድ ላይ ምግብ የምትሸጥ ሴት ቤተሰቦቿ በእነዚህ ባርቤኪው ይባላሉ እንትኖቹ የጋንጉ ስም፣ እና በእነሱ ጋንግ ቤተሰቦቿ ይገደላሉ ማለት ነው። ቤተሰቦቿን ይገሉባታል ብዙ ቤተሰብ። እና በጣም ታዝናለች፣ ትበሳጫለች፣ አቅም የላትም። ምን ታረጋቸዋለች? ጋንግ ናቸው፣ ብዙ ናቸው። እና ስታስብ ትቆያለች። ያው ሀዘኗን እንትን ብላ ምናምን አስባ ምን ይመጣላታል? እነዚህንማ ዝም ብዬ አልተዋቸውም። ደግሞ የሚገርምህ እዛው እነሱ ያሉበት ጋር ነው የምትሰራው እኮ። ለዛም ነው ብሎ አልተውላትም ቤተሰቦቿን ማለት ነው። ያው ያውቃሉ አያውቁም እሱ አልተገለጸም ዜናው ላይ። ቤተሰቦቿን ማለት ነው። እና ስታስብ ምን ይመጣላታል? ቤተሰቦቼን ገለውማ ዝም አልላቸውም ትልና አንድ ቀን ጠራቸዋለች ማለት ነው። ያው እዛው አካባቢ ስላሉ ማለት ነው። ይሄ አካባቢያችንን ሰፈራችንን ስለምትጠብቁልን በጣም ነው የማመሰግነው። እኔ ስራዬን መስራት የቻልኩት ራሱ እናንተ ስለምትጠብቁት ነው። እንደዚህ ጥሩ አረጋችሁ ምናምንና ላመሰግናችሁ እፈልጋለሁ። ግን ደግሞ እንደ አቅም የለኝም። አቅም ያለኝ ምንድነው? መንገድ ላይ ምግብ ሻጭ ነኝ። እንደው አንድ ቀን እንኳን ምግብ ሰርቼ ልጋብዛችሁ ብላ ምግብ ሰርታ 40 የሚሆኑትን ትጠራቸዋለች ማለት ነው። ይመጣሉ 40 የሚሆኑት። ከዛ ትሰጣቸዋለች ምግብ። ወስዶ ይበላሉ። ከዛ በኋላ ትንሽ ቆይቶ ሁሉ ማስታወክ፣ ሆድ ቁርጠት ምናምን ይጀምራሉ ማለት ነው። እና ለካ ከሆነ ኢንዱስትሪ ሄዳ መርዝ አውጥታለች። ጀግና ነው ማለት ነው። እንዳለ አርጋ ነው የሰጠቻቸው። የሚገርምህ የመርዙ ፍጥነት ራሱ ማለት ነው። ሆስፒታል ለመሄድ እንኳን ጊዜ አላገኙም። 40ም ነው የሞቱት እዛው ፈጃቸው እንዳለ የበሉት 40ም ሞቱ። በቀሊላ ነው 40ን ፈጃቸው። 40ዎቹን ነው በጣም እና ሆስፒታል እንኳን ሄዶ እንዴት ነው ለወሬ ነጋሪ የሚባል የለም። ከበሉት ውስጥ ግን እሷ ምንም የተረፈ ምንም በኋላ ትጠፋለች ከዛ አካባቢ እሷ ማለት ነው። እነሱም ያውቃሉ። ልክ 40ውን ሲሞት ሌሎቹ ያውቃሉ። ተመርዞ ነው እያስታወቀ ሆዱ እንደዛ የጮሁ እንትን እየተሰቃዩ ሲሞቱ ያውቃሉ መርዝ እንደሆነ። ይፈልጓታል፣ የለችም። ቤቷን ያቃጥሉታል ምናምን። ቤቷን ነደደ። እሷም ታውቃለች ያን ካረገች በኋላ እዛ መቆየት እንደሌለባት ጠፋለች ከዛ አካባቢ ማለት ነው። እና ከዛ አካባቢ ጠፍታ ሌላ ፖሊስ ጣቢያ ሄዳ ያረገችውን ነገር ፖሊስ ጣቢያ እጇን ሰጣ። እንዲህ ያርጋለሁ እነዚህ የጋንግ ባርቤኪው የሚባሉ የጋንግ ሜምበሮች እንደዚህ ቤተሰቦቼ ፈጅተውብኛል እና እኔ ደግሞ ያው በተራዬ እንደዚህ አርጋለሁ እና እጄን ለእናንተ ለፖሊስ መስጠት ትፈልጋለሁ ብላ ነው ሄዳ ፖሊስ ጣቢያ ያረገችውን ተናግራ እጇን ትሰጣለች ማለት ነው። እሺ በዛ ምክንያት ነው እሷ በደንብ ያው የተረጋገጠው ማለት ነው መርዛቸው እንደሆነ እና ምን አይነት መርዝ እንደሆነ ምናምን ከየት እንዳወጣችሁ
ምናምን የታወቀው ማለት ነው። እና በሚገርም ሁኔታ ግን ዜናው ላይ ይፍረዱባት አይፍረዱባት እስር ቤት ትሁን ወይስ የሆነ ቦታ ደብቀዋት ያስቀምጧት አይገልጽም። ወይ ደግሞ በእርግጠኝነት ሰፖርት ነው የሚያደርጋት መንግስት። ለምን እንዲህ አይነት ይሄ በጣም ለመንግስት በጣም ጠቃሚ ስራ ነው። እንደውም ጥሩ አይዲያ ሰጠቻቸው እንጂ ታዲያ ስለዚህ ቀነሰችላቸው እንዳልከው። ያው እንግዲህ ሴቭ የሆነችበት ቦታ ሊያረጓት ይችላሉ። ያ ግን የሚገርም በቀል ነው የሚገርም። አዎ ለማየት ሞክሬ ነበር አይገልጽም ማለት የተለያዩ ቦታዎች ላይ ለማየት እንትን አደረኩ። ግን ማለት መጨረሻዋ ምን እንደሆነ ያጓጓሃል። ገባህ? እንዲያርጋ ይፈረድባታል አይፈረድም? ኦፍ ኮርስ ፍርድ በራስህ እጅ መውሰድ የለብህም። ከወሰድክ ይፈረድብሃል ህግ ስለሆነ። ግን ደግሞ ያረገችው እሷን ቤተሰቧ እንደዛ ስላረጉ ነው። ያው እንትን ይልሃል ያጓጓሃል ለማወቅ መጨረሻ እንደ ሐሳብ። አሁን አንዳንዴ እኔ አሁን እንደዚህ ስትነግረኝ አንተ አሁን ጀግና ምናምን እያልኩኝ ነበር አይደል? የእሷን ህመም ስለተሰማኝ ነው እንጂ አሁን አንዳንድ ሰው ስለገደለ እንዴት ጀግና ልትል ትችላለህ ሊል ይችላል። ገባህ? ስለገደለች ይህን ሁሉ ሰው ስትፈጅ በተለይ መንፈሳዊ ነገር ሆነ ካሰብከው ላትደግፈው ትችላለህ። ገባህ? ግን ኖርማሊ ማንም ሰው ቢሆን እሷ ጫማ ውስጥ ቢሆን እንደውም እንደ ጀግነት ነው የምቆጥረው እኔ ብቻ። ዞሮ አንዳንድ ጊዜ እንዴት ነው ፊልም ስታይ አንድ ሰው የምን አለ መሰለህ ፊልም ስታይ አንዳንዴ ለሌባው ወግን አታውቅም። የሆነ ሰው ሲገል ምናምን እኮ እየጨፈጨፈ ምናምን ውስጥ እሱን ትደግፈዋለህ። ግብተዋል የሆነ ፊልሙ ወይ እሱ ተበድሎ ይሆናል ምናምን ትንሽ ነገር ተበድሎ ሲበቀላቸው ምናምን አንተ ትደሰታለህ ምናምን። ውስጣችን ሁላችንም ያ ነገር ስላለ እኮ ነው። ገባህ? ያ ነገር ውስጥ ራስህን በሱ ቦታ ታስቀምጣለህ ታረጋለህ። የሚያደርገው ነገር እኮ በቃ በጣም ዊርድ የሆነ ነገር እኮ ነው፣ መሆን የሌለበት ነገር ነው። ግን እየደገፍከው ውስጥ ይሄዳል። እና አንዳንዴ ራስህን መለስ ስትል ማንን ነው እየደገፍኩ ያለሁት ስትል ግን ውስጥ ስላለ ነው የትም አታመልጥም። እና ለእኔ ጀግና ነች ምንም ብትል። ምን ይላሉ ተመልካቾች? እስቲ ምን ትላላችሁ? ክቡራትና ክቡራን እናንተ እስቲ ሀሳብ አስተያየታችሁን አስቀምጡ። በቀል ፈጣሪ ነው ምናምን፣ አዎ እውነት ነው እቀበላለሁ። ግን ከዛ ውጭ ሆነን እንደ ሰውኛ ስናስበው ምን ትላላችሁ? አንተ ምን ትላለህ? ግን እኔ ምንም አልልም። ኖ ኮመንት። ምን ነው ፈራቸው? ኖ ኮመንት። እንዴ ፈራቸው ጋንጎች አማርኛ አይችሉ መቼም። እሺ አይሆንሽ። ያ እና እንደዛ ሆኗል ሃይቲ ውስጥ። እንለፍ ወደሚቀጥለው። እሺ የሚቀጥለው ወደ ሜክሲኮ ነው የምንሄደው። ሜክሲኮ አንድ አሳዛኝ ነገር ተፈጥሯል። በቀደም ሰምተው ይሆናል ብዬ ገምታለሁ። ያው እና አሁን አሳዛኝ አለ እዛ ጋር ግን 40 ሰው ሞቶ ኖርማሊ ነው ያለፍነው። ስለዚህ ላይቭ ነው ይሄኛው። ላይቭ እኮ አንዳንድ ነገር ታዋቂ ስትሆን ላይቭ ሲሆን ይቀየራል እንትኑ። ያ እና ሜክሲኮ ውስጥ ቫሌሪያ የምትባል የ23 ዓመት ቲክቶክ ኢንፍሉዌንሰር ነበረች እና ብዙ የቲክቶክ ተከታዮች አሏት እና የውበት ሳሎንም አላት። እና እዛ ውበት ሳሎን ውስጥም የምትሰራው ራሷ ናት። ሌሎችም እንዳሉ ሆኖ እሷም እዛ ትሰራለች። እና ከዚህ በፊትም የቁንጅና ውድድር አሸንፋለች ምናምን። እና የሆነ ቀን እንደተለመደው ያው ሱቋን ከፍታ ሱቋ ውስጥ ስትሰራ ትውላለች። ቀን ላይ አንድ ማስክ ያረገ ሰው እንደ እንትን ማስክ ማለት ነው መጥቶ እንደ ዴሊቨሪ እንትን መስሎ ነው የመጣውና ይጎበኛታል። እዛ ሱቋ ይመጣል፣ የውበት ሳሎን ሱቋ። እና በጣም ውድ ስጦታ ነው ያለኝ ላንቺ ብሎ ይላታል። ከዛ በኋላ እሺ ትለዋለች። ግን አሁን አልሰጥሽም በኋላ ነው የምሰጥሽ ብሎ ይሄዳል ማለት ነው። ይመለሳል ብቻ። ኦኬ። ቀን ላይ መጥተው ቼክ አድርጓት ይመለሳል። ውድ ስጦታ አለኝ ብቻ ብሎ ማለት ነው። ኦኬ። እና ይሄን ነገር እሷም ላይቭ ቲክቶክ ላይቭ ገብታ ከሚያዋት ጋር እያወራች እንደዚህ ተፈጠረ ምናምን እየተባባሉ ምናምን ያው ትውላለች፣ ትቀጥላለች ማለት ነው። ከሰዓት ላይ ይሄን እንግዲህ ቲክቶክ ላይቭ የምትገባው መቼ ነው? ከሰዓት ማለት ነው። ከሰዓት ላይቭ የገባችው እና እዛው ስራዋ ቦታ እዛው የምትሰራበት የውበት ሳሎን ማለት ነው። እና በሺዎች የሚቆጠሩ ሰዎች እያዩዋት ነው። እና አሳማ ደግሞ
ሮዝ የአሳማ አሻንጉሊት በእጇ ይዛለች እና ከሱ ጋር እንደ መላፋት እያወራህ ምናምን የለም እንደዛ እያደረገች ነው እና ፊቷ ላይ ስታየው ያስታውቃል ታውቋት ነበር እንደተረበሸች ነገር እና የሆነ ሰዓት ላይ እንደውም ምናልባት ሊገሉኝ ይሆን እንዴ ስትል ትሰማለች እዛው ላይ ላይ ማለት ነው ኦኬ እንደሱላለች እንዴ እና የሚያዩት ሰዎች በጣም ይጠይቋታል ምን ማለትሽ ነው እንደዚህ ያልሽው ምናምን ብዙ ጥያቄ ማለት ነው እሷችን ብቻ ብላ ታልፈዋለች ማለት ነው ስለዛ ብዙ ሰዓት ገባበት በኋላ ይቆይና እንደገና ሁለት ሰዎች ይመጣሉ በሞተር ሳይክል ውበት ሳሎኗ ፊት ለፊት አንደኛው ይወርዳል ይገባሉ ቫለሪያ ነሽ ብሎ ይጠይቃታል አንደኛው ማለት ነው አዎ ትለዋለች ልክ አዎ ስትለው ሽጉጡን ያወጣና በያዘው ሽጉጥ አንዴ ደረቷን አንድ ጊዜ ደግሞ ግንባሯን ይመታትና ይገላታል ማለት ነው ከዛ በኋላ ግንባሯ ሳይሆን በጎን መሰለኝ የመታት ጭንቅላቷ ጭንቅላቷ ማለት ነው አንድ ቪዲዮ ደረቷ ጋር ቪዲዮ አለ አንድ ደረቷ ጋር አንድ ደግሞ ሲወጣ ይታይም ይገርማል ጥይቱ የገባበት ቦታ ደም ስለማይወጣ መሰለኝ ሰው አያምንህም እንደዚህ ስትል እኮ በቃ ጥይት እዚህ ጋር ተመታል የባለፈው የራሺያው ቪዲዮ ላይ ብዙ ሰው እውነት አልመሰለውም ጥይት ገብቶበት ያለው እንደዚህ ግን ያልተነገረ እንጂ ያልተደረገ የለም ያልነው ለዚህ የለም ትክክል እውነት የማይመስሉ ነገሮች ናቸውና አንድ ጭንቅላቷ ላይ አንድ ደረቷ ላይ ይመታታል ማለት ነው ላይቭ እያስተላለፈች ሁላ ሲሆን ላይቭ ነው እንግዲህ እና እንደውም ከተመታች በኋላ አንደኛዋ ምንም ፓኒክ ሳታረግ መታ ስልኳ ድንጋጤም አይታይባትም ምንም አይታይባትም አንስታ ስትዘጋው ይታያል ላይቭ ላይና አሉበት ነው እንግዲህ በሩመር ደረጃ ጓደኞቹ አሉበት ምናምን ባኔ አሁን እስቲ እንደዚህ እንትኑ ካለ ምክንያቱ ተጫፋለ ምንድነው ምክንያቱ ታውቋል አልታወቀም ምክንያቱ እስካሁን እስከ ዛሬ እስከሰራንበት ነው የሚሉት ምንድነው ካርቴል ጋር የተገናኘ ሊሆን ይችላል ወይ ደግሞ ፐርሰናል ነገር ሊሆን ይችላል አናቀውም ነው የሚሉት እስካሁን ምናልባት አንደኛ ከግል ጓደኞቿ ጋር ያለ ነገር ሊሆን ይችላል እና ደግሞ ይሄ የሴቶችን ሆን ብሎ ሴቶችን የመግደል የሚሉት ነገር አለ ሴት ስለሆኑ ብቻ መግደል የሚሉት የሆነ እንትን አላቸው ከዛም ጋር ይያዛል ይላሉ እና በአመት ውስጥ እንደውም በእንደዚህ አይነት ምክንያት ይሄን ያህል ሰው ይገደላል ብለው ያስቀመጡት ቁጥር አለ እዛው ውስጥ ሁሉ ሴት አለ ለይተው እሷን ገበኔ ስም ሰጥተውታሉላ የሆነ ስም እዚህ ጋር አሁን አልያዝኩትም እንጂ የሆነ ስም ሰጥተው ግሩፖች ናቸው እንደዚህ ለይቶ ሴት ስለሆነች ብቻ መግደል የሚገርም ያው ሌላ ደግሞ ከካርቴል ጋር ያው ከድረግ ካርቴሎች ጋር ማለት ነው የተያዘ ነገር አለው የሚለው ሌሎች ደግሞ ከጓደኞቿ ጋር ቅናት ስለተሳካላት እንደውም እሱ ነው መጠረጥረው በፊትም ቆንጆ ነች አሁን ደግሞ ጭራሽ ቢዝነስም ከፍታ ተሳካላት ቢዝነስ መክፈቷ ብቻ አይደለም ኦንላይን ራሱ ብዙ ሺህ ተከታይ አላት እና ያ ነገር በቅናት ተነሳስተው ጓደኞቿ አርገውት ሊሆን ይችላል የሚሉትን እነዚህ ነው ያዙት እስከ ዛሬው ድረስ ማለት ነው እንግዲህ ስንቆይ ምናየው ነው እንግዲህ ከተያዙ የሚወጣ አዲስ ዜና ሊኖር ይችላል በጣም ይገርማል ግን ምለ ያሳዝናል አማማት ፊቷ እንደዚህ ብላ ምናምን ደጎን ተክዛ ምናምን ታዋል ሰው ልጅ አይደል ይታወቀዋል የሚባለው ነገር እንደሱ አይነት ነገር ይታይ ይሄን ቃል ግን አለች የሚል ብዙ ዜናዎች አይቻሉ አልሰማሁትም ነበር ነገር ብላ ነበር መሐል ላይ ሊገሉኝ ይሆን እንዴ ማለት ብላ ነበር ይገርማል ምናልባት ሊገሉኝ ይሆን እንዴ ብላ ነበር መሐል ላይ እና እንደውም ከዛ በኋላ ግን የሆነ እሷም ራሱ የምታቀው የሆነ ኤክስፔክት የምታረገው ነገር ይኖራታል ዝም ብሎ ታውቋት ብቻ ሳይሆን አለ አይደል የሆነ ያያዘችው ነገርም ይኖራል ዶቶች ያያዘችው ነገር ይኖራል የምታደርገውን ቢዝነስ የምታቀው እሷ ናት ሊድ ብላ ነበር ደግሞ ቆይ ያሏት እዛው ውስጥ ያሉት እዛው ነው እሱም ነው በኋላ ነው የምናመጣውና እዛው ቆይ ያሏት ነበር ያው እንዳይረዝም ነው አጠራ አድርገን እዚህ ጋር መናወራው እንጂ እንዳልከው ብዙ ዲቴል አለው በጣም ይገርም ነው በጣም ያሳዝናል እና በሚያሳዝን ሁኔታ ላይቭ እያስተላለፈች እዛው ላይቭ ላይ ህይወቷን አጣለች ማለት ነው በ23 አመቷ ባለፈው ያነሳሁት ነገር ይሄ ነው አንዳንድ ነገሮች ስትሰማውና ስታየው በጣም ይለያያሉ አሁን 40 ሰው ገደለች ሲባል እንደ ጥፋተኞችም ቢሆኑ ያልሆኑም ሰዎች አሁን ዝም ብለ ብቻ አንድ ሴት ተገደለች ሲባል ስትሰማና አንድ ሴት ላይቭ ላይ ያያት ስትገደል ስሜቱ በጣም ይለያያል በጣም አንድ አይነት ነገር ሆኖ ማለት ነው
እና አሁን ያሳዝናል ብዙ ሰው የሚያወራው ያሳዝናል የሚለው ላይቭ ምናምን ስለሆነ እንጂ በየቀኑ ስንት ሰው ይገደላል እኮ ስለማይታይ ነው እንጂ ይሄ ግን አሁን እየታየች ነው ምናምን ቪዲዮ ተቀርጾ ቁጭ ብለዋል አየህ ፊቷ ሁኔታውን ታየዋለህ ታውቋት ነበር ምናምን በቃ ሁሉን ነገር ስለምታየው እንትን ውስጥ አዘኔታው በጣም ይጨምራል እና በቃ በሚያሳዝን ሁኔታ እንደዛ ሆናለች ሜክሲኮ እንደውም እኮ በጣም እንትን ራሱ ይጠቀማሉ ስለት በጣም ነው የሚጠቀሙት ስለት ራሱ ልክ እንደ እንግሊዝም እንደዛ ነው እንግሊዝም ስለት በጣም ይጠቀማሉ ሌባውስ መከራ እንግሊዝም በቃ እንትን በለው መንቹ ምናምን ሁሉን በነገራችን ላይ እንግሊዝ ያሉ ሰዎች ከስር ይጽፉልናል እንግሊዝ ቢላ ሱፐርማርኬት ውስጥ ፍለፊት ዝም ብሎ ተቀምጦ አይሸጥልህ ወይ ካሸሩ ጋር ነው ወይ የሆነ ቁልፍ የሆነ ቦታ ነው ያለው ኦኬ እዚህ ደግሞ ይሸጣል ብዙ ቦታ ይሸጣል እንደ ኖርማል እንትን ነው ግን እንግሊዝ ሀገር ማለት የመዋጋጋት እንትኑ በጣም እኮ ከፍተኛ ስለሆነ ማለት ነው ፍለፊት እዛ ጋር ራሱ ያስቀምጡልህ አስከፍተህ ነው የምትገዛው ወይ ካሸሯ ናት የምትሰጥህ ምናምን ኦኬ እዚህ ደግሞ የሚገርም ህግ ልንገር ጩቤ መያዝ ትችላለህ አሉ የተፈቀዱ ጩቤዎች የሚታጠፍ ተዘርቁኝ አሁን እሱ ለምን እንደሆነ አይገባኝ የሚያቅሰው ካለ ነገር ተዘርግቶ የሚቀር መያዝ አትችልም የሚታጠፍ መያዝ ትችላለህ አሉ እንደዚህ ወደ ጎን ጫን ብለህ ጥፍ የምታረጋቸው እነሱን ይዘህ ብትገኝ ፖሊስ በቃ ኖርማል ነው ተዘርግቶ ግን የማይታጠፍ ግን መያዝ አትችልም ኦኬ ምን ለምን እኔ ባስበው ባወጣው ባወርደው ምንም ሊገባኝ አልቻለም እንግዲህ የሚያውቁ ተመልካቾች ይጻፉልን ከስር እና ማቀው ምንድነው አንዳንድ ሀገሮች ስራ የሚሰሩ ዩኒፎርም አድርገህ ከስራ ጋር የሚሄድ ቢላ ነገር ጉልበት ጋር የሚሰካል አይደል ከተር አይደለም ትክክለኛ እንደ ቢላ እሺ ስራ ሰርተው ሲጨርሱ መንገድ ላይ ያን አርገው መሄድ ይችላሉ በህግ ደረጃ ግን ሱቅ ውስጥ ያንን አርገው መግባት አይችሉም ያን የሥራ ልብሳቸውን ከነቢላውን በቃ እንደዚህ የተወሰኑ ቦታዎች መግባት አይችሉም ያን መንቀል አለባቸው ነቅለው ማስቀመጥ ሌላ ቦታ እዛው ጋር ልክ እዛው ጉልበት ጋር እንዳለ አርገው መግባት አይችሉም በህግ ደረጃ ተወርውሮት ነው የሚገባው ግን ያው ሰው ይገባል ምናምን ይወጣል ግን በህግ ደረጃ አለ እንደ ህግ ኦኬ ይገርማል እንደዛ የሚከለከልባቸው አንዳንድ ነገሮች እንዳሉ አውቃለሁ ምክንያቱም ስራው ነው እንግዲህ የት ምን ያደርገዋል አውጥተህ ወይ ኪስ ውስጥ ሌላ ቦታ አስቀምጠው ነው ይሄ ላጥ አርገህ ለማውጣት ስለሚመች ነው መሰለኝ እኔ አላውቅም ወይ ሌላ ሌላው ደግሞ ኢሮፕም ስለሆነ ምናምኖች አሁን ኢሮፕ አካባቢ መሳሪያ ብዙ ልምድ የለም ገባ አሁን አሜሪካ ቢሆን ስለት ብዙም ሽጉጥ እንደ ልብ ስለሆነ ከስለት በጣም ሽጉጥ ነው የሚቀለው መሰለኝ እዚህ ደግሞ የለም አታተ ባለፈው ከሰው አንድ ታሪክ ሰምቼ ነበርና እዛ ሄደው ለጉብኝት እዛ የሄዱ ሰዎች ሲያወሩ ነው ሰማሁትና አሜሪካ ሆኖ ትንሽ እንትን ወጣ ያለች ቦታ ነውና ትንሽ ልጅ ናት አሉና ሱቅ ውስጥ መጣ አባዬ 2 ካርቶን ጥይት ላክልኝ ብሎሃል እና ደግሞ ይሄን ሲጋራ ብሎ ጥይቱን ሰጥቷት ሲጋራውን ኖ ራስ መተው ሰድበው ብሏት እንደዛ መለሳት ብሎ እየሳቁ ጥይት ሰጥቶ እንደዚህ ብሎ ሲያወሩ ሰምቻለሁ እኮ ያለ ድጋው ምናምን ገርሞኛልና አስበዋል ጥይት ለመግለጽም ይሆናል አንዳንድ ጊዜ ገብተዋል ይሆንም በጣም ከባዱ ነገር ፈቅደውላቸው ቀላሉ ነገር ኖ ይሏቸዋል ያለ ድሜ ምናምን ብለው ይገርማል ብቻ ለራሷ ሊሆን ይችላል ብሎ ሊያስብ ይችላል በርግጥ ኦፍ ኮርስ አው ግን ጥይት ሰጣ አስበው አይ ሲጋራውን አይቻልም ለነገሩ ስታስበው ጥይቱን ምን ታረጋዋለሽ ጥይቱ ሽጉጡን ይዛው ቢሆን ምን ታውቃለህ አንተ እሱ ገባ እንጂ ጥይቱ ብቻው ምንም ልታረጋች ግን ያው እንዳልኩ ወጣ ያለ ቦታ ምናምን ስለሆነ ይሆናል እንጂ በደንብ እንትን ውስጥ ቴክሳሶቹ ነገር አያደርጉ ቴክሳሶቹ አካባቢ ምናምን ገባ ቀለል አድርገው የማይበት እኛም ሀገር ልክ እንደኛ ሀገር እኮ ኖርማል መሳሪያ ይዘህ የምትሄድበት አንዳንድ ቦታዎች አሉ እንደ ዱላ መሳሪያን ላጣርገህ እዚህ ገባ አካባቢ የሚኖርበት እንደዛ ማለት ነው ቴክሳሶቹም ጋር ይመስለኛል እንደዛ ይመስለኛል ፊልም ላይ እንዳሳዩን መሀል ከተማ ውስጥም ባይሆን ትንሽ ያው ዳር ላይ
ካውቦዮቹ እንደዛ ናቸው። ያ ይሄን ይመስላሉ ለዛሬ ይዣቸው የነበሩት ታሪኮች። የሃይቲ አንደኛ ለኔ የሃይቲ ተስማምቶኛል። እናንተስ ክቡራትና ክቡራን የትኛው ታሪክ ወደዳችሁት? እንግዲህ አሪፍ ነበሩ። ለዛሬ ጨርሰናል ማለት ነው። ክቡራትና ክቡራን ስትገቡ ላይክ አላደረጋችሁ ቪዲዮውን ላይክ አድርጉት። አዳዲሶችም ካላችሁ ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። እስቲ የትኛው ተመቻችሁ እና ቅድም ደግሞ የጠየቅናችሁንም ኮመንት ላይ አስቀምጡልን። በሚቀጥለው ልክ እንደ ዛሬው ይዘነው ደግሞ እንቀርባለን ማለት ነው። እንሰናበታለን። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ከደበራችሁ ደግሞ ይስተካከል የምትሉትን ኮመንት ላይ አስቀምጡልን። መልካም ጊዜ። ባይ ባይ።